በመካከለኛው ምስራቅ የፖለቲካ ታሪክ ውስጥ አዳዲስ ገጾች እየተገለጡ የቆዩ ጠባሳዎች ደግሞ አዲስ መልክ እያዙ ባሉበት በዚህ ወቅት የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ወደ ሶሪያ ዋና ከተማ ደማስቆ ያደረጉት ጉዞ ያለምን ትኩረት የሳበ ትልቅ ኩነት ነበር። የጉብኝት ለዓመታት በአምባገነንነትና በደም አፋሳሽ እርስ በርስ ጦርነት ስትታመስ የቆየችው ሶሪያ የአሳድ አገዛዝ ወድቆ በአዲስ አመራር ለመቆም በምትጣጣርበት ወሳኝ ሰዓት የተከናወነ በመሆኑ ትርጉሙ እጅግ የጎላ ነው። ሆኖም ግን ማክሮን በደማስቆ በቆዩበት ወቅት የተከሰተው ሁለት የቦምብ ፍንዳታ ጉብኝቱን ከዲፕሎማሲ ስኬት ወደ ደህንነት ስጋትና ወደ ቀጥተኛ ግድያ ሙከራ ጥርጣሬ ቀይሮታል። ይህ ክስተት በአጋጣሚ የተከሰተ ሳይሆን ፕሬዚዳንት ኢማኑኤል ማክሮን በአዲስቷ ሶሪያ ላይ ያላቸው ተጽዕኖን ለማክሸፍ እንዲሁም ምዕራባውያን በአካባቢው ዳግም እግራቸውን እንዳይተክሉ ለማስፈራራት የታለመ የተቀነባበረ ሴራ እንደሆነ በርካታ መረጃዎች ይጠቁማሉ። ፕሬዚዳንት ማክሮን በደማስቆ ያረፉበትና ለተለያዩ ዲፕሎማሲ ስብሰባዎች የተጠቀሙበት ፎር ሲዝንስ ሆቴል በደማስቆ ምርት ላይ የሚገኝና ለዓመታት የውጭ አገር ዜጎች ዲፕሎማቶችና የረድኤት ድርጅቶች ሰራተኞች በከፍተኛ ጥበቃ የሚቆዩበት ስፍራ ነው። ማክሮንም በዚህ ሆቴል ውስጥ አድረው በማግስቱ ጠዋት ወደ ፕሬዚዳንት የቤተ መንግሥት ለማቅናት የመኪና ጉዟቸውን በጀመሩ በጥቂት ደቂቃዎች ልዩነት ውስጥ የመጀመሪያው ፍንዳታ መከሰቱ አጥቂዎቹ የፕሬዚዳንቱን እንቅስቃሴ በሰከንድ ልዩነት ይከታተሉ እንደነበር ግልጽ ማሳያ ነው። ጥቃቱ በማክሮን ላይ የተቃጣ ነው የሚባለውም ለዚሁ ነው። ፕሬዚዳንቱ ሆቴሉን ለቀው እንደወጡ ፍንዳታው መከሰቱ አጥቂዎቹ ፕሬዚዳንቱን አሊያም የእርሳቸውን የልዑካን ቡድን በቀጥታ ለመጉዳት አለመው እንደነበርና ምናልባትም በደህንነት ዝግጅቱ ጥብቅ መሆን ምክንያት የሰዓታት ስህተት እንደፈጠሩ ይገመታል። የጥቃቱ አፈጻጸም በሽብር ስልት ውስጥ ደብል ታፕ ስትራቴጂ ተብሎ የሚጠራውን እጅግ አደገኛ ዘዴ የተከተለ ነበረ። የመጀመሪያው ፍንዳታ በቆሻሻ መጣያ ውስጥ ተደብቆ የነበረ ቦምብ ሲሆን ፍንዳታው እንደደረሰ ሰዎችና የጸጥታ አካላት ወደ ስፍራው በሚሰበሰቡበት ወቅት ከ8 ደቂቃዎች በኋላ ሁለተኛው ቦምብ መፈንዳቱ የጉዳቱን መጠን ለማስፋትና ድንጋጤን ለመፍጠር የታሰበ ነው። የአይነቱ ጥቃት ከፍተኛ ዝግጅት የሚጠይቅና በልዩ ሁኔታ ኢላማ የተደረጉ ሰዎችን ለማጥቃት የሚውል ነው። በዚሁ ጥቃት ምክንያትም 18 ሰዎች ሲቆስሉ 4 የፖሊስ መኮንኖችም በከባድ ሁኔታ ጉዳት ደርሶባቸዋል። ፕሬዚዳንት ማክሮን በወቅቱ ከስፍራው በ10 ኪሎ ሜትር ርቀት ላይ ቢሆንም የፍንዳታው ድምፅና ጭስ ግን በደማስቆ ሰማይ ላይ ያሳየው መልእክት ግልጽ ነበረ። ማክሮን እዚህ የትም ቦታ ደህንነታቸው የተጠበቀ አይደለም የሚል የሽብር መልእክት። ማክሮንም ሶሪያን ለመጎብኘት የወሰዱት ውሳኔ በራሱ ደፋርና አደገኛ እርምጃ ነበረ። እንደ አውሮፓውያን አቆጣጠር በታህሳስ 2024 የበሽር አልአሳድ አገዛዝ ከወደቀ በኋላ ሶሪያን የጎበኙ የመጀመሪያው የምዕራብ ሀገር መሪ መሆናቸው ፈረንሳይ በመካከለኛው ምስራቅ ያላትን ታሪካዊና ስልታዊ ሚና ዳግም ለማረጋገጥ ያደረገችው ጥረት አካል ነው። ፕሬዚዳንት አህመድ አልሻራ የቀድሞ ታጣቂ አሁን ግን ወደ መንግስት መሪነት የተሸጋገሩ ሰው ማክሮንን በፕሬዚዳንት የቤተ መንግሥት በታላቅ ክብር ሲቀበሏቸው ሶሪያ ከዓለም አቀፉ ማህበረሰብ ጋር ያላትን ግንኙነት ለማደስ መዘጋጀቷን ለማሳየት ነበረ። ሆኖም ግን ከቤተ መንግስቱ ግርማ ሞገስ ውጭ የነበረው የቦምብ ድምፅ አዲስቷ ሶሪያ አሁንም በውስጥ ባሉ ተቋሚዎች በአሮጌው አገዛዝ ቅሪቶችና በአክራሪ ኃይሎች መካከል የምትናጥ መሆኗን አሳይቷል። ጥቃቱም በማክሮን ላይ ለምን ያነጣጠረ ሊሆን ይችላል የሚሉ ጥያቄ ስንመረምር የፈረንሳዩን የውጭ ጉዳይ ፖሊሲና የሱዳን ወቅታዊ ሁኔታ በጥልቀት መመልከት ያስፈልጋል። ፈረንሳይ በአልአሳድ አገዛዝ መውደቅ ወቅት ወሳኝ ዲፕሎማሲ ድጋፍን ስትሰጥ የነበረች ሲሆን አዲሱን የሽግግር መንግስትም ቅድማ እውቅና ሰጥታለች። ይህ ደግሞ በሶሪያ ውስጥ የነበሩትን የሩሲያና የኢራን ተጽዕኖች የሚቀንስ እርምጃ ነው። በመሆኑም ማክሮንን በማጥቃት ወይም ጉዟቸውን በማስተጓጎል ፈረንሳይና አውሮፓ በሶሪያ ላይ ያላቸውን እቅድ ለማክሸፍ የሚፈልጉ አካላት ከጥቃቱ ጀርባ ሊኖሩ ይችላሉ። በተጨማሪም ማክሮን ወደ ደማስቆ ያቀኑት ከፍተኛ የንግድና የኢነርጂ ዘርፍ መሪዎችን ይዘው መሆኑ ሶሪያን ከምዕራብ ዓለም የኢኮኖሚ መዋቅር ጋር ለማሳሰር የታለመ ነው። ይህ ደግሞ ሶሪያን እንደ ስትራቴጂካዊ መውጫ ለሚጠቀሙ ሌሎች ኃይሎች ትልቅ ስጋት ነው። ፕሬዚዳንት አህመድ አልሻራ ለጥቃቱ በሰጡት ምላሽም ማክሮንን ለአዲስቷ ሶሪያ ያላቸውን ድጋፍ ለማሳየት ላሳዩት ድፍረት አድንቀዋል። ይህ ያልሻራ ንግግር በጥቃቱ ጀርባ ያሉ አካላት ዓላማቸው ማክሮን ማስፈራራት እንደነበረ በተዘዋዋሪ ያረጋግጣል። አዲሱ የሶሪያ መሪ ሀገራቸውን ከሜዲትራኒያን እስከ ባህረ ሰላጤው የምታገናኝ ስትራቴጂካዊ መስመር አድርገው ሲገልጿት፣ ፈረንሳይ ደግሞ ማርሴይ ካለችው ወደብ ጋር ያላትን ቅርበት በመጥቀስ የንግድ ትብብሩን አጽንኦት ሰጥተውታል።
ይህ የኢኮኖሚ ትስስር ደግሞ ለሶሪያ ዳግም መነሳት ወሳኝ ቢሆንም በቦምብና በሽብር ለሚኖር አካላት ግን የህልውና ስጋት ነው። በመሆኑም ማክሮን የዚህ አዲስ ግንኙነት ምልክት በመሆናቸው ጥቃቱ በእሳቸው ላይ እንዲያነጣጠር ተደርጓል። የፈረንሳይ የውጭ ጉዳይ ሚኒስትር ዣን ኖኤል ባሮትም እንዲሁም የሶሪያ አቻቸው አሳድ አልሻባኒ በኢኮኖሚ ትብብር ላይ ስምምነቶችን ሲፈራረሙ ከውጭ የሚሰማው የፍንዳታ ድምፅና የሚታየው ጭስ ግን የዲፕሎማሲው ስኬት በሽብር ጥላ ስር መውደቁን ያሳያል። ማክሮንም በጥቃቱ ዙሪያ በሰጡት አጭር መግለጫ ምንም ነገር የሶሪያን ሕዝብ ሉዓላዊነትና ለደህንነት ያለውን ፍላጎት ሊያደናቅፉ አይችልም ማለታቸው ለደረሰባቸው የግድያ ሙከራ የሰጡት ደፋር ምላሽ ነው። ሆኖም ግን የፈረንሳይ የደህንነት ባለሙያዎች አሁንም ጥያቄ እያነሱ ነው። አጥቂዎቹ የፕሬዚዳንቱን የጊዜ ሰሌዳና የመኝታ ቦታ እንዴት አወቁ የሚለው ጥያቄ በሶሪያ የጸጥታ መዋቅር ውስጥ ሰርጎ የገባ አካል ሊኖር እንደሚችል ጥርጣሬን ይፈጥራል። የጥቃቱ ወቅታዊነትም ሌላው ሊታለፍ የማይችል ነጥብ ነው። ማክሮንና አልሻራ ከደማስቆ ስብሰባ በኋላ በቱርክ በሚካሄደው የኔቶ ጉባኤ ላይ ለመገኘት ቀጠሮ አላቸው። አልሻራ በዚያው ጉባኤ ላይ ከአሜሪካው ፕሬዚደንት ዶናልድ ትራምፕ ጋር እንደሚገናኙም ተገልጿል። የሶሪያን ወደ ዓለም አቀፉ ፖለቲካዊ መድረክ የመመለስ ሂደትም በአካባቢው ያለውን የኃይል ሚዛን የሚቀይር ነው። ማክሮን የዚህ ሂደት ዋና መሐንዲስና ቀስቃሽ በመሆናቸው ጥቃቱ በእሳቸው ላይ በመሰንዘሩ አጠቃላይ ሂደቱን ለማስተጓጎል የታለመ እንደነበር መገመት ይቻላል። ጥቃቱ ሳይሳካ ቢቀርም በደማስቆ ሰማይ ላይ የታየው ጭስ ግን ለዓለም አቀፉ ማህበረሰብ ሶሪያ ገና አልተረጋጋችም የሚል መልእክትን አስተላልፏል። ፕሬዚደንት ማክሮን ከጥቃቱ በኋላ ባሳዩት ጽናትም ጉብኝታቸውን ሳያቋረጡ ፕሮግራሞቻቸው ማከናወናቸው በሶሪያ ሕዝብ ዘንድ ትልቅ አክብሮትን አትርፎላቸዋል። ሆኖም ይህ ክስተት በፈረንሳይ የውስጥ ፖለቲካ ላይ አዲስ ክርክርን አስነስቷል። ተቃዋሚዎችም ፕሬዚዳንቱ ሕይወታቸውን አደጋ ላይ የሚጥል ጉዞ ማድረጋቸውን ሊተቹ ቢችሉም ማክሮን ግን ለፈረንሳይ ጥቅምና ለዓለም ሰላም ማንኛውን መስዋዕትነት መክፈል ይገባል የሚል አቋም አላቸው። ጥቃቱ የተፈጸመበት ስፍራና ሰዓት እንዲሁም በማክሮን ሆቴል አቅራቢያ መሆኑ ድርጊቱ በአጋጣሚ የተከሰተ ሳይሆን በማክሮን ላይ የታለመ የግድያ ሙከራ መሆኑን በጽኑ ያሳምናል። በደማስቆ ውስጥ የተከሰተው ይህ ሁለት ፍንዳታ ሶሪያ አሁንም በለውጥና በውጥረት መካከል መሆኗን ያሳያል። ማክሮን የጎበኙት ደማስቆ በአንድ በኩል የአዲስቷን ሶሪያ ተስፋ፣ በሌላ በኩል ደግሞ የቆዩ የጥላቻና የሽብር ቅሪቶችን የያዘች ከተማ ናት። የፕሬዚዳንቱ መኪና ስፍራውን ለቆ በወጣ በጥቂት ደቂቃዎች ውስጥ ቦምብ መፈንዳቱ የጸጥታ ኃይሎች የጥበቃ ስራ ላይ ከፍተኛ ክፍተት መኖሩን ያሳያል። የሶሪያ መንግስትም ጥቃቱን የፈጸሙትን አካላት በአስቸኳይ እንደሚይዝ ቃል ቢገባም የሽብር መዋቅሩ ምን ያህል ስር የሰደደ እንደሆነ ግን አልተሸሸገም። ማክሮን የገጠማቸው አደጋ በመካከለኛው ምስራቅ ለሚንቀሳቀሱ የምዕራቢያን መሪዎች ትልቅ ማስጠንቀቂያ ሆኖ አልፏል። ይህ ጥቃትም በማክሮን ላይ የተቃጣ ነው የሚለውን መላምት ይበልጥ የሚያጠናክረው በደማስቆ የነበረው የጸጥታ ሁኔታ እጅግ ጥብቅ በሆነበት ወቅት መከሰቱ ነው። ማክሮን በሚጎበኙበት ወቅትም ደማስቆ በልዩ የጸጥታ ኃይሎች ተከባ ነበረ። እንዲህ ባለ ሁኔታ ውስጥ ቦምቦችን በሆቴሉ አቅራቢያ ማጥመድ መቻሉ አጥቂዎቹ ከፍተኛ የውስጥ መረጃና ድጋፍ እንደነበራቸው ያሳያል። ማክሮንም በሆቴል ውስጥ ለረጅም ሰዓታት ሲያሳልፉና በዚያው ሲያድሩ አጥቂዎቹም ፕሬዚዳንቱ በሚወጡበት ሰዓት ከፍተኛ ጉዳት ለማድረስ አቅደው ሊሆኑ ይችላል። የፈረንሳይ ሚዲያዎችም ሆኑ የሶሪያ መንግስት መግለጫዎችም የፍንዳታውን አስከፊነትና ፕሬዚዳንቱን ለማጥቃት የነበረውን ቅርበት በሚገባ ዘግበውታል። በጥቃቱ ሳቢያ የቆሰሉት 18 ሰዎች 4 የፖሊስ መኮንኖችን ጨምሮ የሽብር ድርጊቱ ምን ያህል ጭካኔ የተሞላበት እንደነበር ያሳያል። የሶሪያ የጤና ሚኒስቴር ከሳምንት በፊት በሌላ ጥቃት 9 ሰዎች መገደላቸውን አስታውሶ ነበረ። ይህ የሚያሳየው ደማስቆ አሁንም የሽብር ኢላማ መሆኗን ነው። ማክሮን እንዲህ ባለ ሁኔታ ውስጥ ሆነው ጉብኝታቸው መቀጠላቸው ለሶሪያ አዲስ መንግስት ትልቅ ሞራል ቢሆንም ለፈረንሳይ የደህንነት መዋቅር ግን ትልቅ ትምህርትን የሰጠ ክስተቱን አልፏል። ፕሬዚዳንቱ ከደማስቆ በሰላም ቢወጡም ጥቃቱ የፈጠረው ፖለቲካዊ ድንጋጤ ግን ለረጅም ጊዜ የሚቆይ ነው። የማክሮን የደማስቆ ጉዞ ታሪክ የሚዘክረው በዲፕሎማሲ ስኬቱ ብቻ ሳይሆን ፕሬዚዳንቱ ለሕይወታቸው ሳይሳሱ ባሳዩት ጽናት ጭምር ነው። በፎር ሲዝንስ ሆቴል አቅራቢያ የፈነዳው ቦምብ ኢላማው ማክሮን እንደነበሩና ዓላማው የፈረንሳዩን የውጭ ጉዳይ ፖሊሲ ማደናቀፍ እንደነበረ ግልጽ ነው። ሆኖም ማክሮን ከጥቃቱ በኋላ በማህበራዊ ሚዲያ ያሰፈሩት መልእክት ሽብርን እንደማይፈሩና ሶሪያን ለመደገፍ ያላቸውን ቁርጠኝነት የማይናወጥ መሆኑን አሳይቷል። ይህ ክስተት በፈረንሳይና በሶሪያ ግንኙነት ውስጥ አዲስ ምዕራፍን የከፈተ ሲሆን የደህንነት ትብብሩም የሁለቱ ሀገራት ቀጣይ የትኩረት አቅጣጫ እንደሚሆንም አመላካች ሆኗል። በመጨረሻም የደማስቆ ፍንዳታ በማክሮን ላይ የታለመ የግድያ ሙከራ መሆኑን የሚያሳዩት ፍንጮች በሙሉ ሶሪያ አሁንም ከአሮጌው አገዛዝ ወደ አዲሱ ስርዓት በምታደርገው ጉዞ ላይ ምን ያህል አደገኛ መሰናክሎች እንዳሉባት የሚያስረዳ ሆኗል።
ማክሮን የዚህ ለውጥ ግንባር ቀደም ደጋፊ መሆናቸው የጥቃቱ ዋና ኢላማ መሆናቸው የሚጠበቅ ነበር። ሆኖም የጥቃቱ አለመሳካትና የፕሬዚዳንቱ ጉዞ መቀጠል ለሶሪያ ሕዝብ አዲስ ተስፋን የሰጠ ነው። የቦምቡ ጭስ በደማስቆ ሰማይ ቢታይም የዲፕሎማሲው ብርሃን ግን ጨርሶ አልጠፋም። ማክሮን በደማስቆ ያሳዩት ድፍረት ለሽብርተኞች የተሰጠ ጠንካራ ምላሽና ለአዲስቷ ሶሪያ የተበረከተ ትልቅ የፖለቲካ ስጦታ ነው። ይህ ዘገባ እንደሚያሳየው የኢማኑኤል ማክሮን የደማስቆ ቆይታ በሽብርና በዲፕሎማሲ መካከል የተደረገ ትግል ነበረ። ፕሬዚዳንቱ ምንም እንኳን በአካል ጉዳት ባይደርስባቸውም የጥቃቱ ቅርበት ግን የግድያ ሙከራው ምን ያህል አደገኛ እንደነበር ያሳያል። ሶሪያም ወደ ሰላም በምታደርገው ጉዞ ላይ እንዲያሉ ፈተናዎች ማጋጠማቸው የማይቀር ቢሆንም እንደ ማክሮን ያሉ መሪዎች የሚያሳዩ ጽናት ግን ለአገሪቱ ተስፋ የሚሰጥ ነው። የደማስቆ ፍንዳታ በማክሮን ላይ የታለመ ቢሆንም የጥቃቱ ውጤት ግን ፕሬዚዳንቱን ይበልጥ በማጠናከርና የፈረንሳይን ተጽዕኖ በሶሪያ ላይ በማንገስ ተደምድሟል። በደማስቆ የተከሰተው ጥቃት በማክሮን ላይ የቀጥታ ግድያ ሙከራ ለመሆኑ በርካታ አሳማኝ ምንጮች አሉ። ከሆቴሉ መውጣት ጋር የተገጣጠመው የጊዜ ሰሌዳ፣ የቦምቡ አቀማመጥና የጥቃቱ ስልት ሁሉም የሚያመለክቱት ከፍተኛ ባለሥልጣንን ለማጥቃት የታቀደ መሆኑ ነው። ማክሮንም ከዚህ አደጋ ተርፈው የሶሪያን የለውጥ ጉዞ መደገፋቸው ለሽብርተኞችና ለተቃዋሚ ኃይሎች ትልቅ ሽንፈት ነው። ሶሪያ አሁንም በደህንነት ስጋት ውስጥ ብትሆንም የማክሮን ጉብኝት ግን አገሪቱ ወደ ዓለም አቀፉ ማህበረሰብ ለመመለስ የምታደርገውን ጥረት አፋጥሞታል። ይህ ጥቃት በታሪክ መዝገብ ላይ በማክሮን ላይ የተቃጣው የደማስቆ ጥቃት ተብሎ ሲጠቀስ ይኖራል። ነገር ግን ጥቃቱ ፕሬዚዳንቱን ከመግደል ይልቅ ዲፕሎማሲ ተጽዕኗቸውን እንዲጨምር አድርጎ አልፏል። የደማስቆ ድርብ ፍንዳታ በማክሮን ላይ የታለመ የግድያ ሙከራ መሆኑን የሚያሳዩት ዝርዝር ሁኔታዎችም ሶሪያ አሁንም በደም የተለወሰች ከተማ መሆኗንና የለውጥ ሂደቱ ምን ያህል ዋጋ እንደሚጠይቅ ለዓለም አሳይቷል። ማክሮን በደማስቆ ያሳለፉት የአስፈሪ ጠዋትም በፈረንሳይ የውጭ ጉዳይ ታሪክ ውስጥ እጅግ አደገኛና ስኬታማ ከሆኑ ጉዞዎች አንዱ ሆኖ ይመዘገባል። ጥቃቱ ሳይሳካ መቅረቱ ለሶሪያም ሆነ ለፈረንሳይ ትልቅ ድል ሲሆን፣ አጥቂዎቹ ግን በሽብር ተግባራቸው የዲፕሎማሲውን ግንብ ማፍረስ እንደማይችሉ ትምህርትን ሰጥቷል።